እግዚአብሔር የሚሰጠው ሰው ስለሆነ ለኛ መልሳችን ቃላት የለንም አንዳንድ ጊዜ ከስሜታችን በላይ የሆነ ነገር ነው የተፈጠረው ጌታና አመሰግናለሁ ነብይም እግዚአብሔር ይባርክ ዘመነን ይባርክ አገልግሎትን ይባርክ ከጎናችን ስለቆምክ ስለደረስክልን እግዚአብሔር አምላክ ይባርክ እኔ ያያለው ቤተክርስቲያን አትሸጥም የሚለው ከመሪ ቃሉ ጀምሮ በጣም ደስ ይላል እነዚህ ወጣቶችን በጣም አፕሪሺየት ማድረግ ፈልጋለሁ የ21ኛው ክፍለ ዘመን ጀነራሎች ናቸው እነዚህ እግዚአብሔር ሰው ነብይ ጩፋ እናመሰግናለን ተስፋ ቆርጠን የነበረበት ሰዓት ነበር በስተመጨረሻ ጌታ መጣልን ይያል ነበርና በዚያ ሰዓት ነው የመጣውና ይሄ ከሰው የሆነ ነው ብያላስብ ትልልቅ ሰዎች ነበር መቆም የነበረበት በዚህ ጉዳይ መሯሯጥ የነበሩበትና እንደ ክራይስት አርሚም እንደ እግዚአብሔር ሰውም አንተ ይሄን ነገር ሰብረው ወጣዋልና ለኛ በጣም ትልቅ ነገር ነው ትክክለኛ ነብይ ምንም እንቀበልህ የእግዚአብሔርም ሰው ነህና አንተን ተከትለው በጣም ብዙ በረከቶችን አይተናል አንድ ቤተክርስቲያን ለአንዷ ቤተክርስቲያን የስም ልዩነት ቢኖራትም አንድ አካል እንደሆነች ያስመሰከርክ ሰው ነህና ቴንክ ዩ በጣም ከልብ አድርገን እናመሰግናለን ክራይስት አርሚ ያው በሁላችንም ልብ ውስጥ ትልቅ ቦታ ያለው ቤተክርስቲያን ነው ነብይ ጩፋም ደግሞ ብራንድ ነብይ ነው እንደ ሀገርም ነምበር 1 ቶፕ ነብይ ነው ቶፕ መሆንን ደግሞ የሚያሳየው በቤተክርስቲያን ጉዳይ ያንተ ባልሆነ ነገር ግን የኔነት አካልነት ስሜት ተሰምቶ በዛ ነገር ላይ ላደረከው ነገር ቃል እንኳን አይገልጸውም ይሄንን መቁጠር የማይችል ትውልድ ካለ ልቡም ህሊናውም ልክ አይደለም ብዬ ነው ማምነው አመራር ላይ ያሉ አባቶች ብለን ኤክስፔክት የምናረጋቸው ሰዎች ጆሮ ዳባ ልበስ ከማለት ውጪ ያደረጉት ነገር የለም እንደ ወንጌል አማኝ ሰው የሚባለው ነገር ያገኘነው ባንተ በኩል ነው እኛም በነበረው ነገር ልባችን የወረደበት ሰዓት ነበር ቤተክርስቲያኑ ደግሞ ፈተና ውስጥ የነበረችበት ሰዓት ላይ ነው የደረስከውና የተጠበቁ አባቶች ዝም ካሉ አባት የሆነ ሰው እንደ አባትነት መቀጠል አለበት ብዬ አምናለሁ የአባትነት ስሜት ያየው አንተ ጋር ነው ሌሎች ሰዎችን ለማግኘት ሞክረናል ለመደወል ሞክረናል አለ አንዳንዶች ገንዘብ ያስገቡት አንተ ከተናገርክ በኋላ ነው ፕሮሚስ የገቡትን ያስገቡት እንደ ቤተክርስቲያን ግን ቢግ ሪስፔክት አለን ለክራይስት አርሚ የሁላችንም ቤተክርስቲያን ናት እኛም ደግሞ በሚዲያ ያለን ሰዎች ከምንቀበላትና ከምናከብረው ነብይ መካከል ነብዩ ጩፋ ቀዳሚው ነው ይሄ የማይካድ እውነት ነውና ያንተ መቀጠል በመድራችን ላይ ማገልገል እንደዚህ ሊጠፉ ያሉ ሚኒስትሪዎችን ይታደጋል ተስፋ የቆረጡ መሪዎችን ያነቃልና እናከብርሃለን እንወዳሃለን ሮቦት ቤተክርስቲያን በሐራጅ እንዳትሸጥ በማስተባበር ዋጋ እየከፈላችሁ የምትገኙ ወጣቶች በመጀመሪያ ደረጃ ከልብ ለማመስገን እወዳለሁ ትልቅ ድጋፍ ነው የተደረገው ክራይስት አርሚ ቤተክርስቲያን ከልብ እናመሰግናለን ፕሮፌትዩ በጣም ነው ምንወደ በጣም ነው ምናከብረ እግዚአብሔር ጸጋውን ያብዛለ ሰዎች የራሳቸውን መኖሪያ ቤት በሐራጅ እንዳይሸጥ አይደለም ሳሎናቸው እንዳይቆሽሽ ይጠነቀቃሉ እዚህ ቤት ውስጥ ያለው ኤክሰለንስ በጣም ባርኮናል አይደል ከቢሮ ጀምሮ ከአዳራሹ ጀምሮ ከኢትዮጵያ ሄደችዋ ንግስት ሰለሞን ጋር መጀመሪያ ኢምፕረስ ያረጋት ከመጀመሪያው ጀምሮ ያለው ነገር ነውና የእንግዶች ሆስፒታሊቲያችሁ ስትቀበሉን ያለው ነገር ሁሉ በጣም አፕሪሺየት ማድረግ እንፈልጋለን እንደ ሮሆቦት ቤተክርስቲያን እኛ እንደ ሶሻል ሚዲያ ኢንፍሉዌንሰር ያደረኩ ስላለው ነገር ፕሮፌት ጩፋ በጣም ነው እናመሰግነው መረዳዳት ባህላችን ሊሆን ይገባል እኛ ጋር በፕሮቴስታንት እምነት ላይ አንድ እየታዘብን ያለው ነገር እኛ ሁላችንም እርስ በርስ መረዳዳት የለም እኛ ጋር ሮሆቦት ቸርች በመትታይበት ሰዓት ላይ ወይ የዛ ቸርች አባል ካልሆነ ያ ሰው ወይ የዛ ቸርች የሚያገለግል ሰው ካልሆነ በስተቀር እንደሌላ ወገን ነው እንደሌላ ሃይማኖት የሚታይበት ነው አጥቢያ ሌላ ቸርች እንደሌላ እንትን የሚታይበት ነውና አንተ ይሄ ነገር ያገባኛል ይመለከተኛል አካሌ ነች ብለ መተ ስላገዝከን ሁላችንም ተስፋ እየቆረጥን በመጣንበት ሳለ ነው አንተ መተ በጣም ነው እናመሰግነው ሁላችንም እዚህ ስንገባ ቤተክርስቲያኑ ስንገባ ከበር ጀምሮ ከጥበቃው ጀምሮ ታች ሪሴፕሽን ጀምሮ እዚህ ያለው ሁሉም ሲቀበሉን በጣም ደስ በሚል ወይ ነው የተቀበሉንና ሁሉንም አንተ እንዴት ያነስካቸው እንደሆነ ታች ያሉት አገልጋዮችንም እንዴት በስርዓት ከጽዳት ጀምሮ ማለት ነው አንድ ምን ኖርበት ቤት ምን ቤት የሚቆሽሽ ከሆነ አይስብም እና ያየነው ነገር ጽድት ያለ ነገር ይስባል ምንም ምንም በዚህ አጋጣሚ ሌሎች ቤተክርስቲያኖችም ከዚህ ውጭ ያሉ ቤተክርስቲያኖችም ይሄን ጽድት ያለ ነገር ቢኖራቸው ላይን የሚስብ ነገር ከአገልግሎቱን ባሻገር አሁን አንዳንድ ሰዎች መተው በቃ ጽዳቱን አይተውላ ተፈውሰው የሚሄዱ ሰዎች ሊኖሩ ይችላልና ስለዚህ ሚስብ ነገር ቢኖር ደስ ይላል እና ሁሉም እንደዛ ቢሆን ደስ ይላል ሁላችንም እግዚአብሔር ይባርካችሁ ማለት እንፈልጋለን በምንም አይነት ሁኔታ በሚያጋጥማችሁ ነገር ላይ ከዚህ በኋላ ከጎናችሁንን ከፊት ቀድመን የምንሰለፍ አባታችን ምንም አንተ ላይ የሚመጣም ነገር ከፊት ለፊት ቀድመን ለመጋፈጥ ሁላችንም ዝግጁ ነን እግዚአብሔር ይባርክ ለማለት እንግዲህ እንደሚታወቀው እኔ መንፈሳዊ ነገር ላይ አይደለም የምሰራው ብዙ ጊዜ አገር አቀፍ የሆኑ ነገሮች ላይ በሰስቴይነብል ፒስ ጉዳይ ነው የምሰራው የሚሰራ ሰው ሁሌም ወሬ አይታጣበትም የተኛ ሰው ማን ያወራል ተኛ ብሎ ሊወራለት አይችልምና ተርቢ ያብልታችሁኛል ተጠምቻ ጠጣችሁኛል ታስሬ ጠይቃችሁኛል ታርጅ ያልብሳችሁኛል ይላልና
አንተ ያደረከው ነገር በተለይ በዚህ ቤተክርስቲያን በሮቦት ላይ አንዱ አካል ነው። ትልልቅ ሰዎች የሚሉ ምናልባት አንተ የሚቃወሙ ሰዎች አንተን ሶሻል ሚዲያ ላይ የሚለጥፉ ሰዎች ያላረጉት ነገር ነው። ሶ ከፍሬያችሁ ለይተናችኋል ማለት ነው። ፕሮፌት እዩ ጩፋ ገንዘብ ስለሰጠ አይደለም። ከዛም በፊት አብረ ነው የምንቆምለት ሰው ነው። ብረሳ ቀኝ ትርሳኝ ይላልና ሁሌ ማለት ቢኒ እንዳለው ነው። እንደ ክራይስት አርሚ የተደረገው ነገር እኔ ሳስበው ሁሉንም የሚወክል ነው። በቃ ላይቭ ላይ እንዳልኩት ነው የምደግመው። አሁን ፕሮፌት እዩ ጩፋ ይጀምራል፣ ሌሎች ይቀጥላሉ። ስክሪን ይገጥማል፣ ሌሎች ይገጥማሉ ብዬ ነበር ላይቭ ላይ ያወራሁትና ምንም ነገር እዚህ ቤተክርስቲያን ላይ የሚጀመር ነገር ነው እንደ ሀገር ሲቀጥል ያየ ነው። በርካታ ቤተክርስቲያኖች ደግሞ ከክራይስት አርሚ ብዙ ነገር ተምረዋል። የአዳራሽ ውበትም ተምረዋል፣ የቢሮ ውበት ተምረዋል። ማስታወቂያ ሁሉ ፕሮፌት ሲናገር ያለውን ቫይብ ያው ተምረዋል። ስለዚህ ምን መማር አለባቸው? መቆረስንም መማር አለባቸው። ክራይስት አርሚ ከመግቢያው ጀምሮ አሁን 3ኛ ውሃ ነው እየጠጣሁ ያለሁት እና ውሃ ጠጣለሁ። እዛ ጋር ያቀባበሉ ትሪትመንቱ ሰዎች ሁሉ በፈገግታ ነው የሚያናግሩት እና ሌሎች ሰዎች እንዲመጡ እፈልጋለሁ። እዚህ ምናልባት በሚዲያም ያላችሁ ተጽዕኖ ፈጣሪ ሰዎች ይህንን ቤተክርስቲያን ማየት የምትፈልጉ ወይ ደግሞ እንዲያው ያልከው ነገር እውነት ነው የምትሉኝ ከሆነ ይዣችሁ እመጣለሁ። እዚሁ ልቅር እንዳትሉ እንጂ እዚህ ትመጣላችሁ እና ቢግ ሪስፔክት አለን ለቤተክርስቲያኒቷ። ሌሎች ነገሮችን ኮፒ እንደምታደርጉት ከቤተክርስቲያኒቷ ይህን መልካምነት ከፕሮፌት እዩ ኮፒ አድርጉ ለማለት እወዳለሁ። አንዳንድ ሰዎች ዋን ማን ቸርች ይላሉ። ለምን ስራ ከተሰራ ሀፍ ማን አይሆንም ብያለሁ እና ጌታ ኢየሱስ የሚመለከተው ስንት ሰው ይመራል ቸርቿን ሳይሆን ምን ያህል ስራ ተሰርቷል። የክርስቶስ ቤተክርስቲያን የምትለካው በምታመጣው ውጤት፣ በሚድኑ ሰዎች፣ በሚሰበከው በእውነተኛ ወንጌል ሰዎች ደቀ መዛሙርት እየሆኑ ነው ወይ አይደለም፣ በእነዚህ በመንፈሳዊ ፍሬዎች እንጂ ቸርች ውስጥ ስንት ሽማግሌ አለ፣ ይሄ እኮ ተረት ነው።